ሰዎች ስላንቺ የሚያስቡትን ሳይሆን አንቺ ስለራስሽ የምታስቢው ነው ዋናው ነገር። ሰላም ሰላም፣ እንዴት ናችሁ የተከበራችሁ የዩቲዩብ ቻናል ተከታታዮቼ? ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ፣ ላይክ ሼር ማድረጋችሁ እንዳይረሳ። አንዳንድ ጊዜ ሰዎች ምን ይሉኛል፣ ምን ያስባሉ፣ እንዴት ያዩኛል ብለን በጣም እንጨነቃለን። ግን አንድ ነገር አስታውሺ፣ ሁሉም ሰው ማስደሰት አትችይም። ምንም ያህል ጥሩ ብትሆኚ የሚወቅስሽ ሰው ይኖራል። ምንም ያህል ብትሞክሪ የማይረካብሽ ሰው ይኖራል። ስለዚህ ህይወትሽ ሰዎች በሚሉት ቃል ላይ አትገንቢ። አንቺ ራስሽን እመኚ፣ ራስሽን አክብሪ። ስህተትሽ ከሰራሽ ተማሪ፣ ውድቀት ከሆነ ደግሞ እንደገና ተነሺ። ዛሬ ያለሽበት ቦታ የመጨረሻ አይደለም። ምናልባት አሁን ስራ የለሽም፣ ምናልባት ገንዘብ እጥረት አለብሽ፣ ምናልባት ህልምሽ ገና አልተሳካም። ግን ይህ ማለት አትችይም ማለት አይደለም። አንድ ቀን የዛሬን ችግር ወደ ኋላ ተመልሰሽ ታይዋለሽ። እናም ያኔ ተስፋ ባልቆርጥ ኖሮ ዛሬ እዚህ ደረጃ ባልደረስኩ ነበር ትያለሽ። ስለዚህ ዛሬ ለራስሽ እድል ቃል ግቢ። ሰዎች ቢያምኑብኝም ባያምኑብኝም እኔ ግን በራሴ አምናለሁ። እወድቃለሁ ግን እነሳለሁ፣ እታገላለሁ፣ እናም እቀጥላለሁኝ። አንቺ ከምታስቢው በላይ ጠንካራ ነሽ። አትታዩ፣ ቀጥይ። ቀን ይመጣል። ራስሽን እመኚ። ማንም ባያምንብሽም ራስሽን ማመን አለብሽ። አንድ ጥያቄ ልጠይቅሽ። በህይወትሽ ላይ የምትወስኙ ውሳኔ በአንቺ ፍላጎት ነው ወይስ ሰዎች ምን ይሉኛል ብለሽ ነው? ብዙዎቻችን ህይወታችንን የምንኖረው ለራሳችን ሳይሆን ለሌሎች ነው። ሰዎች ምን ይሉኛል፣ እንደማልችል ቢያስቡስ፣ ብሞክር ባልሳካልኝስ? እነዚህ ጥያቄዎች ህልማችንን ከመጀመሩ በፊት እንዲቀብሩ ያደርጋሉ። ዛሬ ግን አንድ ነገር ልንገርሽ፣ ራስሽን ማመን አለብሽ። እውነታውን ልንገርሽ፣ ምንም ያህል ጥሩ ሰው ብትሆኚ ሁሉም ሰው አይወድሽም። ምንም ያህል ብትጥሪ አንዳንዶቹ አትችይም ይሉሻል። ምናልባት አንድ ቀን ሰው ህልምሽን ስትነግሪው አንቺ ይሄን ልታረጊ ነው ብሎ ይስቅብሽ ይሆናል። አንዳንድ ሰዎች ደግሞ ሳካ ሳይሆን እንዳትበልጫቸው በጣም ነው የሚፈሩ። ስለዚህ የሰዎችን አስተያየት የህይወትሽ መለኪያ አታርጊው። ሰዎች ዛሬ የሚሉት ነገር ነገ ሊቀር ይችላል። ውድቀት ማለት መጨረሻ አይደለም። ምናልባት አንቺ አሁን በጣም ከባድ ጊዜ ውስጥ ነሽ። አንድ ስራ ጀምረሽ አልተሳካልሽም። አንድ ንግድ ጀምረሽ ገንዘብ አጥተሻል። አንድ ሰው አምነሹ ተጉርተሻል። ወይ ለረጅም ጊዜ የፈለግሽው ነገር እስካሁን አልሆነም። እባክሽ አንድ ነገር አስታውሺ፣ ውድቀት ማንነት አይደለም። ዛሬ መውደቅ ነገ መነሳት እንደምትችይ አያሳይም። ዛሬ መውደቅሽ ነገ መነሳት እንደማትችይ አያሳይም። ችግር ስላጋጠመሽ ደካማ አይደለሽም። አንዳንድ ጊዜ ህይወት የምትፈልጊውን ያህል ፈጥና አትሰጥሽም። ግን ይህ ማለት አይሆንም ማለት አይደለም። ራስሽን ማነጽ፣ ራስን ማመን ማለት ሁሉም ነገር እችላለሁ ማለት ብቻ አይደለም። ራስን ማመን ማለት ካልቻልኩም እማራለሁ፣ ከወደኩኝ እነሳለሁ፣ ዛሬ ካልሆነ ነገ ሞክራለሁ፣ ብቻዬን ካልቻልኩኝ እርዳታን እጠይቃለሁ ማለት ነው። ከሌሎች ጋር ራስሽን አታወዳድሪ። አንዳንድ ሰው በ20 አመቱ ሊሳካለት ይችላል፣ ሌላው ደግሞ በ30 አመቱ፣ ሌላው ደግሞ በ40 አመቱ። የሰው ሁሉ ጊዜ አንድ አይደለም። የራስሽን መንገድ ተከታይ። ትልቅ ለውጥ ሁል ጊዜ በትልቅ እርምጃ አይጀመርም። አንዳንድ ጊዜ በትንሽ እርምጃ ነው የሚጀመረው። ዛሬ አንድ ነገር ተማሪ፣ ዛሬ አንድ ሰዓት ለራስሽ ስጪ፣ ዛሬ አንድ ሀሳብ ጻፊ፣ ዛሬ አንድ ስራ ጀምሪ። ትንሽ ነው ብለሽ አትናቂው። የዛሬ ትንሽ እርምጃ የነገ ትልቅ ለውጥ መጀመሪያ ሊሆን ይችላል። አሁን ለራስሽ ቃል ግቢ። ካሁን በኋላ የሰዎችን አስተያየት ህይወቴን አይመራውም። ስህተት ከሰራው እማራለሁ፣ ብወድቅ እነሳለሁ፣ ቢዘገይ ተስፋ አልቆርጥም። ለሌሎች ባያምኑብኝም እኔ በራሴ አምናለሁ። ይህ ቃል ዛሬ ብቻ ሳይሆን በየቀኑ ለራስሽ ንገሪው። ምናልባት ዛሬ ማንም አያውቅሽም። ምናልባት ማንም የምትሰሪውን አይመለከትም። ምናልባት ማንም ብርታት አይሆንልሽም። ግን አንቺ ራስሽን አትተዩ። ምክንያቱም ህይወት ታሪክ ገና አላለቀም። የህይወት ታሪክሽ ገና አላለቀም። ዛሬ የምታልፊው ችግር የመጨረሻ ገጽ አይደለም። ቀጢ፣ ተማሪ፣ ሞክሪ፣ ተነሺ እና በራስሽ እመኝ። አንድ ቀን ወደ ኋላ ተመልሰሽ ስታዩ ዛሬ የምታልፊው ችግር የጥንካሬሽ መነሻ እንደነበር ትረጅዋለሽ። አንቺ ትችያለሽ። አትተዩ። ቀንሽ ይመጣል። ቀና በይ የኔ ቆንጆ፣ የኔ ውድ እህት።
ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። በጣም ነው የምወዳችሁ። ራስሽን አትጠፊ። አንድ ነገር ልጠይቅሽ፣ ለሌሎች ሰዎች ለመሆን ስትሞክሪ እውነተኛ ራስሽን አትተሹ አታውቂም። ሰዎች እንዲወዱሽ ብለሽ አንቺ የማትፈልጊውን ነገር ታደርጊያለሽ። ሰዎች እንዳይተቹሽ ብለሽ ሀሳብሽን ትደብቂያለሽ። ሰዎች እንዲያዩልሽ ብለሽ የማይጠቅምሽን ነገር ትቀበያለሽ። ከዚያም አንድ ቀን ብቻሽን ሆነሽ ታገኘዋለሽ። እኔ ግን ምን እፈልጋለሁ ብለሽ ራስሽን ትጠይቂያለሽ። ሰዎች ማክበር ጥሩ ነው። ሰዎችን መውደድ ጥሩ ነው። ለሌሎች መልካም መሆን ጥሩ ነው። ግን ራስን እስከ ተጎዳ ድረስ ለሌሎች ለማስደሰት አትሞክሪ። ምክንያቱም ሁሉን ሰው ማስደሰት አትችይም። የተወሰኑ ሰዎች ብትስቂ ይተቹሻል፣ ብታለቅሲ ይተቹሻል፣ ብትናገሪ ይተቹሻል፣ ዝም ብቲ ይተቹሻል። ስለዚህ ህይወትሽን በሰዎች አፍ ላይ አትገንቢ። አንቺ የምትኖሪ ህይወት እነሱ አይኖሩትም። ራስሽን ማክበር ማለት ራስን ከሌሎች በላይ ማየት አይደለም። ማለት ግን እኔም ዋጋ አለኝ ማለት ነው። ስሜቴን አስፈላጊ ነው ማለት ነው። ጊዜ ዋጋ አለው ማለት ነው። ህይወቴን ለመቀየር መብት አለኝ ማለት ነው። አንዳንድ ጊዜ አይ ማለት አለብን። ሁሉም ነገር መቀበል ጥሩ እንደሆንክ አያሳይም። አንዳንድ ጊዜ ድንበር ማስቀመጥ ራስን መጠበቅ ነው። ብዙ ሰዎች ከሌሎች ጋር ሳይሆኑ ከራሳቸው ጋር ነው የሚሟገቱት። እኔ አልችልም፣ እኔ ከሌሎች ያነስኩ ነኝ፣ እኔ ምንም አልሆንኩም። እነዚህ ቃላት በየቀኑ ለራስሽ ከነገርሽ በመጨረሻ አእምሮ ያምናቸዋል። ስለዚህ ከዛሬ ጀምሮ ንግግርሽን ቀይሪ። አልችልም ከማለት ይልቅ ገና አልተማርኩም በይ። ህይወቴ አልተሳካም ከማለት ይልቅ አሁን በመንገድ ላይ ነኝ በይ። ቃላትሽ ከአእምሮሽ ይገነባሉ። ይህን አስታውሺ። የሌላ ሰው ምዕራፍ 10 ላይ እያለህ አንተ ምዕራፍ 2 ላይ ልትሆን ትችላለህ። እሱ ያለው ስላየህ የራስህን አትናቅ። እሷ የደረሰችበት ስላየህ የራስ መንገድ አትጥላ። ሁሉም ሰው የራሱ ጊዜ አለው። አንቺ የአንቺ ጊዜ ጠብቂ። በየቀኑ ከትናንትና የተሻለ ለመሆን ሞክሪ። ያ በቂ ነው። ለውጥ ከውስጥ ይጀምራል። ህይወትሽን ለመቀየር ሁሉም ነገር እስኪለወጥ አትጠብቂ። አንቺ መጀመሪያ ተለወጪ። አስተሳሰብሽን ቀይሪ። የምትናገሪውን ቀይሪ። የምታሳልፊውን ጊዜ ቀይሪ። ከሚያዋርዱሽ ነገሮች ራቂ። አንቺ የሚያነሳሱሽ ነገር ፈልጊ። ትንሽ ብትሄጂም እየሄድሽ ነው። እና ያ ነው ዋናው ነገር ማለት ነው። ኃይለኛ መዝጊያዬ፣ እባክህ ዛሬ አንድ ነገር አትርሺ። አንቺ የሰዎች አስተያየት አይደለሽም። አንቺ ያለፈው ስተትሽ አይደለሽም። አንቺ ያለፈው ውድቀትሽ አይደለሽም። አንቺ ዛሬ ያለሽበት ቦታ ብቻ አይደለሽም። አንቺ የተማርሽ እያደግሽና እየተቀየርሽ ያለሽ ሰው ነሽ። ስለዚህ ራስሽን አትጢ፣ ራስሽን አትናቂ፣ ራስሽን ከሌሎች ጋር አታወዳድሪ፣ ራስሽን ለመሆን አትፍሪ እና ከሁሉም በላይ ራስሽን አትተይ። ምክንያቱም አንድ ቀን ዛሬ የምትታገዩ ሰው ሆነሽ ሳይሆን የታገልሽው ሰው ሆነሽ ትመለከችዋለሽ። ያኔ ራስሽን ስላልተውሹ ታመሰግኛለሽ። ይህ ቪዲዮ ለአንድ ሰው ዛሬ ያስፈልጓል ብለሽ ካሰብሽ ለአንድ ሰው ሼር አድርጊ። ለዚህ ቤት አዲስ ከሆንሽ ሰብስክራይብ አድርጊ፣ ላይክ አድርጊ። ለምትፈልጊው ሰው ደግሞ ሼር አድርጊ። በጣም ነው የምወዳችሁ። ስላዳመጣችሁን እስከ መጨረሻው አብራችሁን ስለቆያችሁ በጣም እወዳችኋለሁ። ቴንኪው ቻው።